ታዲ ሚስጥርሽ ልጠብቅልሽ ስላልቻልኩ በጣም አዝናለሁ። ቆይ ስለምን ሚስጥር ነው የምታወራው አንተ? በቃ ምንም ማስመሰል አይጠበቅብሽም። አደይ ፍቅር ላይ ምን እንዳደረግሽ ሰምቻለሁ። ከዚህ በኋላ እኔ የአንቺ ተባባሪ አይደለሁም። ደመቀ፣ እኔ እንደዚህ አይነት ቀልድ አልፈልግም። ለሁሉም እውነቱን ንገራቸው። ለሌላም ስለ ሀብሉ ምንም ማውቀው ነገር እንደሌለ ንገረው። በቃሽ በቃሻል። አደይ ማክስሽ ተገፏል። አደይ በጣም ነው የማዝነው። ይህንን ከአንቺ አልጠብቅም ነበር። ኤላ ምን አሁን ላደ ልታገዥላት ነው? በቃ ከዚህ በላይ ከቆየሁ ጥሩ አይመጣም። ቆይ ልሸኝ። ባርኮት እኔም ቤት ይሻላል። ኤላ ቆይ እንጂ ምትመጪ ከሆነ ነኝ። አይ አደይ ትሻለኛለች ካልሽ ደግሞ ያንቺ ምርጫ ነው። ምን ቅርብ ተለ ሌባ ውጪ ላይ ውጪ። ከኔ ከፍቅር ጋር መሳፈጥ ለዚህ ይዳረጋልሽ። አሁን ተመልሰሽ ወደ መጣሽበት ሂጂ። ተመልሰሽ እዚህ ቤት ባይሽ ግን ከዚህ የባሰ ነገር ነው የሚገጥምሽ። እጂ ውጪ። ልቀቂኝ ፍቅር ራሴ ብቻዬን ዘገቦ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ ውዶችዬ። ዛሬ ደግሞ የመጣሁላችሁ በአደይ ድራማ አዝናኝና አስተማሪ የሆነ አደይ ድራማ ነው ይዤላችሁ የመጣሁት። ባለፈው በክፍል 32 አቋርጠነው ነበር። ዛሬ ደግሞ በክፍል 34 ይዤላችሁ መጥቻለሁ ውዶችዬ። ዛሬ ደግሞ የፍቅር ተንኮል እንደቀጠለ ነው። ሁላችሁ እንደኔ ከሆናችሁ አቃጣ ልትደፋን ነው ማለት ነው። እና ዛሬ ደግሞ ደስ ብሏታል። የፍቅር ሀሳብ ያሰበችው ተሳክቶላት ዳይመንድ በብር ተገዝቶ በብር ተታለው ማለት ነው። ለአደይ አሳልፈ ሰጥቷታል። ለአደይ ዘመዷ ነው፣ ግን ብር የማያደርገው ነገር የማያታልለው ነገር ስለሌለ ብር የማያታልለው ነገር የለም እና ተታለው ለአደይ አሳልፎ እነሱ ተሰብስበው እያለ ለኤላ እንድዘርፈው ያደረገችኝ አደይ ናት መክራይ አደይ ናት እንድዘርፈው ብላ ከኔ ተማክራ ብሎ ማለት ነው። አደይ ይቅርታ ምስጢርሽን መደበቅ አልቻልኩም፣ በፍቅር ያደረገችው ነገር ሰምቻለሁ እና እንደዚህ ያደረገችው አደይ ናት ብሎ ዋሽቶ ማለት ነው። ዋሽቶ ተናገረ። ብር ሰጥተው ማለት ነው ውዶችዬ። እነሱ ደግሞ ሁሉም በእሷ ላይ ፈረዱ፣ በአደይ ላይ ፈረዱ። ሁላቸው በእሷ ላይ የነበራቸው እምነታቸው አጡ ማለት ነው። ባረኩም ከመጠን በላይ ያምናት ነበር። ዳዊትም እንደዛ ሁሉም ማለት ነው። ዳዊትም አንቺ ላንቺ እኮ አደይ እንደዛ አታደርግም ብዬ በ10 ጣት የምፈርምልሽ ሴት ነበርሽ እኮ አላት ማለት ነው። እና እሷ ደግሞ እንዴ እናንተም እንደዚህ እያላችሁኝ ነው፣ እኔ በእናቴም እምልላችኋለሁ እንደዛ አላደረግኩም እኮ አለቻቸው ማለት ነው። ግን ሊያምኗት አልቻሉም ሁላቸው ማለት ነው። አሳልፈው ስለሰጣት በቃ ለምለም ብቻ ከጎኗ ነበረች። ለምለም ለኤላ እሷ እንደዛ አታደርግም በብር ተገዝቶ ይሆናል እንጂ አደይማ አውቃታለሁ አደይ እንደዛ አታደርግም ብላ እየተከራከረችላት ማለት ነው። እና እሷ ደግሞ አደይ ምን አለችው? አንተ ቀልህ አቁም፣ በእኔ እያደረግከው ያለ ቀልህ አቁም፣ አሁን እነዚህ ተሰብስበው እያለ እውነቱ ተናገር አለችው ማለት ነው። እሱ ግን ይሄ ፍቅር መጣች። ፍቅር አንቺ የሰራሽ ተጋለጠ እንጂ ብላ መታቻት፣ አንቺ ሰደበቻት ማለት ነው። እሷም ድሃ ብላ ስትሰድባት እሷም ወደዚህ ምድር ሁላችን ስንመጣ ራቆታችንን የመጣ ነው ድሃ ብለሽማ መስደብ አትችይም ብላ እሷም ልትመታት ስትይዛት ወንድሟ ነበር አጠገቧ ላይ እንዴ አታፍርም? ትንሽ አታፍርም እንዴ? ትንሽ እኮ ማፈር አለብሽ። እንደዚህ ሰርተሽ ደግሞ አሁን ደግሞ ለእህቴ ልትመች ነው ብሎ ጭራሽ እየተከራከረላች የነበረው ባሮክ ለአደይ ወደ እሷ ተገልብጦ ሰደባት ማለት ነው። ሰደባት ማለት ነው። እሷም ተናዳ እንዴ ባሮክ ይሄ እኮ ይሄ ስራ እኮ ነው ያልዋልኩበትም፣ ለምንድን ነው እንደዚህ የምትሉኝ? ሁላችሁ እናንተ ወንድሞች ብዬ የተጠጓችሁም እንደዚህ ታደርጉኛላችሁ እንዴ አለችው ማለት ነው። እና ምን እናድርግ ወንድምሽ የተባለው ዘመድሽ የተባለው እኮ ነው እየተናገረ ያለው
እኛንን እንዴ እስካሁንማ እየተከራከርንልሽ ነበርን እኮ አልዋት ማለት ነው። እሷን ከፍቷት አሁን ቡልቅ ብለሽ ወጪ ያለቻት ፍቅር ሁሉ ነገር ተመቻቸላት ማለት ነው። ከድሮ ይዛ ልታባረራት ስትፈልግ ወንድሟ አይሆንም እያላት ባረኩ አይሆንም እያላት ስለነበረ አሁን ግን ባረኩም ውጭ አላት። አባረሯት ከቤት ማለት ነው። ከዛ ከቤት አባረሯት። ኤላና ለምለም እየተነጋገሩ እያለ ምን አለችው ለምለም፣ አዴ እኮ እንደዛ አታደርግም፣ ይቺ ፍቅር ገዝታው ይሆናል እንጂ በብር አዴ እንደዛ አታደርግም ስትለው፣ አንቺ ደግሞ እስከ መቼ ነው አዴ እያልሽ አላት ማለት ነው። ከዛ ፍቅርና ኤሉም ተጣሉ። ምክንያቱም ተመክረውት የነበረው ሁለታቸው ነው፣ ለአዴና ለለምለም ለማባረር። አሁን ፍቅር ተንክሏ የራሷ ጎባኗ አባራ የኤሉ ተረፈች ማለት ነው። እና እነሱም ሁለታቸው ተጣሉ። ደብም ደብሮት ተኝቶ አደይ በመውጣቷ ማለት ነው። ከዛ እህቱ ሄዳ እንዴ ወንድሜ ደብሮኛል እኮ አለችው። እና ምን ልታደርግ ፈልገሽ ነው አላት። እንጠጣ አለችው። እሱም ብንዴት መጠጣት ፈልጎ ስለነበረ ሄዱ ማለት ነው። ሊጠጡ ሄዱ። ከዛ ውድት ብዬ እነሱም ጠጥተው ስመለሱ አደይም ወጣች ማለት ነው። አደይ ልትወጣ ልብሳ እየሰበሰበች እያለ ምን አለቻት? መጣች ፍቅር መጣች። ምን አባትሽ ጎተሽ ትላለሽ ትጎትት ያለሽ ፈጠን ብለሽ ልብስሽ አትሰበስብም እንዴ ብላ ልብሷ ሰብስባ ሰጣቻት ማለት ነው። እሷ ደግሞ ቀስ በይ ግን እኔ እንደዚህ ሁሉ ነገር ግፍ የምታደርስብኝ ምን ስላደረግኩሽ ነው? ምንሽ ላይ ስለዋልኩ ነው አለች። አሁን ልመናሽ ለመንገድ ላይ አድርጊው፣ አሁን ውጪ ብላ አስወጣቻት ማለት ነው ውዶችዬ። አደይ እያዘነች ወደ ዳዊት ስትሄድ ወደ ዳዊት ሄደች። ዳዊት አንተን ፈረድክብኝ ማለት ነው፣ አንተ አለኸኝ እያልኩ አንተና ባሮክ አላችሁልኝ እያልኩ እናንተን ፈረዳችሁ በእኔ አለቻችሁ ማለት ነው። እሱም እና ምን እንድልሽ ጠብቀሽ ነበር? ወንድምሽ አይደለ እንዴ እንደዚህ ያለሽ? እኔማ በፊት በአሰጣት ፈርሜልሽ ነበርኩ እንደዛ አታድርግም ብዬ አላት ማለት ነው። አሁንም ብነግረህ በእናቴ የምልልሃለሁ ምንም አላደረግኩም አለችው ማለት ነው። ከዛ ፍቅር እንደዚህ እያለች እያለ ፍቅር መጣች። ደግሞ ምን እየሰራሽ ነው እዚህ ላይ ምን እየሰራሽ ነው አለቻት። እንደዚህ ብላ አባረረቻት። ወጥታ ጎዳና ላይ ተቀምጣ እያለቀሰች እያለ የኔ ምስኪን ስታሳዝን ወጣች ማለት ነው። ከዛ ንጉስ ለዳይመንድ አንተ በአዴ ላይ እንደዚህ ያለ ግፍ እንድትሰራ ያነሳሳህ ምንድን ነው ብሎ በጥፍ መታው ማለት ነው። ዳይመንድ ደግሞ ምን አለ? አንተ እኔ ምን አደረግኩ? አንተም እኔ ላይ እጅ ታነሳለህ? እኔ እኮ ላንተ ማዝኜ ነው፣ ላንተም ብዬ እኮ ነው። አዴ ከቤት ከተባረረች ማንም ሰው ስለሌላት ጎዳና ላይ ትቀመጣለች። ከዛ ደግሞ እኔ ደግሞ ፍቅር ብር ስትሰጠኝ ለአንተ እሰጥሃለሁ አለው ማለት ነው። እና እኔ ምን ስላለኝ ለራሴ ሆነ ያለለኝ እንድታድርጌ ላኖራት ነው እኔ ስለው፣ እኔ እኮ ብር እሰጥሃለሁ፣ ፍቅር ከሰጠችኝ ብር ግማሽ እሰጥሃለሁ እና ከዛ በዛ ከራስህ አድርገህ ታኖራታለህ አለው ማለት ነው። ፍቅርም ውሸቷ ቀጠለች። ወንድሟ መጥቶ ይቅርታ ስጠይቃት ይህ ሁሉ ቀን ለአዴ ትክክለኛ እያደረኩ ላንቺ እየበደልኩሽ የነበረው ይቅርታ ስላት፣ አዎ ምን ይሄ ብቻ ላንቺ እየወቀስኩ የነበረው ይቅርታ ስላት፣ ምን ይሄ ብቻ አዴም እኮ ስትወጣ በጥፍ መታኝ ነው የወጣችው አለች ማለት ነው። ውሸታ እንዴ አሁንም መታችሽ አላት። አዎ አለት። እና አሁንም ሁሉ ነገር ለመቀነባበር ተመችቷት ስላለ አደይም ጎዳና ላይ ወጥታ እያለቀሰች እያለ መጣች ማለት ነው። ለምለም መጣች። እንዴ አደይ ምን እየሰራሽ ነው እዚህ ላይ አለቻት። አስወጥኝ እኮ አባረረኝ እኮ እኔ ምን መሄጃ አለኝ ብለሽ ነው? ግን አንድ እውነት ማወቅ የምትፈልጊው ካለ እኔ ምንም ይሄ ስራ ምንም የለሁበትም ብላ አስረዳቻት።
የባረኩ እናትም ለባረኩ ደውለው አደይ የት አለች? ምንድን ነው የሰማሁት? አደይ ማን ያባረራት ከቤት መልሳት አለችው ማለት ነው። ፈልገህ አምጣት አለችው ማለት ነው። እሱ ደግሞ እንዴ እናቴ ያደረገችው ነገር አልሰማሽም እንዴ አላት። ምንም ይሁን ምን ፈልገህ ይሆን ፈላልገህ አምጣት ብለውት ስለነበር ተጨንቆ ወደ ኤላ ቤት ሄደ። ወደ ኤላ ቤት ልፈልጋት ሲሄድ ለምለም ወደ ቤት ይዛት ሄዳ ነበረ እና ኤላም ፍትህ ስላልሰጣቸው ወጥተው ደሞዜም አልተቀበልኩም፣ ደሞዜ እንድቀበል ይዘሽኝ ሂጂ ብላት ነበረ። ወደ ፍቅር ቤት ሄደው ደሞዟ ልትቀበል ለምለም ምን አለቻት? ይሄ ዝም የምትይው ነገር መጥፊያሽ ነው። አንቺ እውነቱ አንቺ ላይ እያለሽ ለምንድን ነው ዝም የምትይው አለቻት ማለት ነው። ግን ደግሞ እውነቷ ነው። ዝምታ ስበዛ በሽታ ነው እንጂ ዝምታም እኮ ልክ አለው ማለቴ ትዕግስትም ልክ አለው ማለት ነው። ያልዋልከው ነገር ከሆነ ያልዋልኩትም ብለህ ማስረዳት ነው እንጂ የአደይ ትዕግስት በጣም በዝቷል፣ ከመጠን በላይ ሆኖ ማለት ነው። እና እንደዚህ ብላ የእሷ ጠበቃ ለምለም እያጽናናቻት ለኤላም እንዳልዋለችው ይሄ ነገር አስረዳቻት ማለት ነው። አስረድታ ዳዊትም ሰክሮ እንደተመለሰ አሁን በክፍል 34 ዳዊትም ተበሳጭቶ በክፍል 35 አደይስ ወደ ቤት ትመለስ ይሆን? ይመልሷት ይሆን? መልሳው እዛ ከፍቅር ጋር መልሳ ልትኖር ይሆን? አብረን እናያለን በክፍል 35 ማለት ነው ውዶችዬ። ለጊዜው የዛሬ ይሄ ይመስል ነበር እና ላይክ ሸር ሳብስክራይብ እያደረጋችሁ ከወደዳችሁት ላይክ ሸር አድርጉ ውዶችዬ። እኔም ውድድ አደርጋችኋለሁ። ባይ ባይ። መልካም ምሽት፣ መልካም ቀን ይሁንላችሁ።